አንደኛ የደም መፍሰስ ችግር ያለባቸው ሰዎች ናቸው። እርድ የደም መርጋትን ሊያዘገይ ስለሚችል እንደ ሄሞፊሊያ ያሉ ወይም ደግሞ በቀላሉ ደም የሚፈሳቸው ሰዎች ላይ የደም መፍሰስ አደጋን ሊጨምር ይችላል። ሁለተኛ ደግሞ ለቀዶ ጥገና የሚዘጋጁ ሰዎች ናቸው። የእርድ የደም ማቅጠኛ ባህሪ በቀዶ ጥገና ወቅትና በኋላ ከመጠን በላይ የደም መፍሰስ አደጋን ይጨምራል። ቀዶ ጥገና ለማድረግ ቀጠሮ የተያዘላቸው ሰዎች በደም የማቅጠን ባህሪው ምክንያት ከሂደቱ ቢያንስ ከ2 ሳምንታት በፊት የእርድ ፍጆታን ማቆም ይኖርባቸዋል። ሶስተኛ ደግሞ የሐሞት ከረጢት በሽታ ወይም ደግሞ የሐሞት ጠጠር ያለባቸው ግለሰቦች ናቸው። እርድ የሐሞት ምርትን ያነቃቃል። ይህም የሐሞት ጠጠር ችግሮችን ሊያባብሰው እናም ህመም ወይም ደግሞ መዘጋትን ሊያስከትል ይችላል። ስለዚህ ምልክቶቻችሁን ሊያባብሰው ይችላል ማለት ነው። የሐሞት ከረጢት በሽታ፣ የሐሞት ጠጠር ወይም ደግሞ የሐሞት ቱቦ መዘጋት እንዳለባቸው የተረጋገጡ ሰዎች ባይጠቀሙት መልካም ነው። አራተኛ ደግሞ እርጉዝናም የሚያጠቡ ሴቶች ናቸው። በምግብ ማብሰያ ውስጥ የሚገኝ አነስተኛ መጠን ያለው እርድ በአጠቃላይ በእርግዝና ወቅት ደህንነቱ የተጠበቀ ነው። ምንም ችግር የለውም በምግብ ማብሰያ ላይ ብትጠቀሙ። በእርግዝና እናም ጡት በማጥባት ወቅት ከፍተኛ መጠን ያለው እናም ወይም ደግሞ ተጨማሪ በክኒን ወይም ደግሞ በሰፕልመንት መልክ እርድን መጠቀም የሚያስከትለው ውጤት ግን በደንብ አልተመረመረም። በሐኪማችሁ በግልጽ ካልተመከራችሁ በስተቀር ማስወገድ የተሻለ ነው። እርድ በመድኃኒት መጠን ሲወሰድ ማህፀንን ሊያነቃቃ እናም በእርግዝና ወቅት አደጋንም ሊያስከትል ይችላል። እርጉዝ ሴቶች ከፍተኛ መጠን ያለው የእርድ ተዋጽኦ ወይም ደግሞ ሰፕልመንትን ከመውሰድ መቆጠብ አለባቸው። በምግብ ውስጥ መጠቀም ግን ምንም ችግር የለውም። መጥናችሁ በአግባቡ በአመጋገባችሁ ወይም ደግሞ በምግብ አዘገጃጀት ውስጥ እርድን መጠቀም ትችላላችሁ። ስለዚህ አሁን የነገርኳችሁ ከ4 ችግሮች ውስጥ አንዱ ላይ ከሆናችሁ እርድን ሙሉ በሙሉ ማስወገድ ይመከራል ማለት ነው። አሁን ደግሞ እርድን በመጠኑ መጠቀምናም ሐኪማቸውን ማማከር ያለባቸው ሰዎች ሲጠቀሙ ምን አይነት ሰዎች ናቸው የሚለውን ልንገራችሁ። በጣም መጥነው ግን መጠቀም የሚችሉ ሰዎችን ማለት ነው ሳያበዙ። አንደኛ የደም ማቅጠኛ መድኃኒቶችን አንቲ ኮጉላንትስ እናም አንቲ ፕላትሌቶችን የሚወስዱ ሰዎች ናቸው። እርድ ኩርኩሚን የተባለ ንጥረ ነገር ስላለው ተፈጥሯዊ የደም ማቅጠኛ ባህሪያት አለው። ይህ እንደ ዋርፋሪን ወይም ደግሞ ኮማዲን፣ አስፕሪን ወይም ደግሞ ክሎፒዶግሪል ያሉ መድኃኒቶችን ተጽዕኖን ሊያሳድግና ከመጠን በላይ የደም መፍሰስ አደጋዎችን ሊጨምር ይችላል። በልብ በሽታ፣ በስትሮክ ስጋት፣ በጥልቅ የደም ስር መርጋት ማለትም ዲፕ ቬን ትሮምቦሲስ የምንለው ወይም ደግሞ በሌሎች የደም መርጋት ችግሮች ምክንያት የታዘዙ የደም ማቅጠኛዎችን የሚወስዱ ሰዎች እርድን ባይጠቀሙ ይመከራል። ሁለተኛ ደግሞ የተወሰኑ ሌሎች መድኃኒቶችን የሚወስዱ ሰዎች ናቸው። እርድ ከተለያዩ መድኃኒቶች ጋር ሊገናኝ ይችላል። ማንኛውንም በሐኪም የታዘዘ ወይም ደግሞ ያለ ሐኪም የሚገዛ መድኃኒቶችን የምትወስዱ ከሆነ የእርድ አጠቃቀምን በተመለከተ ከሐኪማችሁ ጋር መወያየት በጣም አስፈላጊ ነው። ሶስተኛ ደግሞ የኩላሊት ጠጠር ያለባቸው ሰዎች ናቸው። እርድ ኦክሳሌት የተባለ ንጥረ ነገር ስላለው ከካልሲየም ጋር በመጣመር የኩላሊት ጠጠር እንዲፈጠር አስተዋጽኦን ያደርጋል። ለካልሲየም ኦክሳሌት የኩላሊት ጠጠር የተጋለጡ ሰዎች ከመጠን በላይ የእርድ ፍጆታን መራቅ አለባቸው። አራተኛ ደግሞ ለደም ስኳር ቁጥጥር መድኃኒቶችን የሚወስዱ የስኳር ህመምተኞች ናቸው። በእርድ ውስጥ የሚገኘው ኩርኩሚን የደም ስኳር መጠንን ሊቀንስ ይችላል። ይህም እንደ ኢንሱሊን ወይም ደግሞ ሜትፎርሚን ካሉ የስኳር በሽታ መድኃኒቶች ጋር ሲጣመር ሃይፖግላይሲሚያ ወይም ደግሞ የደም ስኳር ማነስን ሊያስከትል ይችላል። የስኳር በሽታ መድኃኒትን የሚወስዱ ግለሰቦች እርድ የሚጠቀሙ ከሆነ የደም ስኳር መጠናቸውን በቅርበት መከታተል አለባቸው። አምስተኛ ደግሞ የጨጓራ እናም የኢሶፈገስ ሬፍለክስ በሽታ ወይም ደግሞ ጀርድ የምንለው ወይም የጨጓራ ችግር ያለባቸው ሰዎች ናቸው። እርድ የጨጓራ አሲድ ምርትን ሊጨምር ስለሚችል የአሲድ መመለስን፣ የደረት ማቃጠልንናም የጨጓራ ቁስለትን ሊያባብሰው ይችላል። ጀርድ የአሲድ መመለስ ወይም ደግሞ አሲድ ሪፍለክስ፣ የፔፕቲክ አልሰር ወይም ስር የሰደደ የምግብ መፈጨት ችግር ያለባቸው ሰዎች እርድን በመጠኑ
ቢጠቀሙ ወይም ደግሞ ባይጠቀሙት መልካም ነው። ስድስተኛ ደግሞ የብረት እጥረት ወይም ደግሞ የደም ማነስ ያለባቸው ግለሰቦች ናቸው። እርድ ሰውነት ብረትን እንዳይመጥ እንቅፋት ሊሆን ስለሚችል የደም ማነስን ሊያባብስባችሁ ይችላል። የብረት እጥረት ያለባቸው ሰዎች በእርድ አጠቃቀም ዙሪያ መጠንቀቅ አለባቸው። ሰባተኛ ደግሞ ለሆርሞን ስሜታዊ የሆኑ ሁኔታዎች ያለባቸው ሰዎች ናቸው። ኩርኩሚን እንደ ኤስትሮጅን ሊሰራ ይችላል። ይህም እንደ የጡት ካንሰር፣ የማህፀን ካንሰር ወይም ደግሞ ኢንዶሜትሪዮሲስ ያሉ ከሆርሞን ጋር የተያያዙ ሁኔታዎችን ወይም ደግሞ የጤና ችግሮችን ሊያባብስ ወይም ሊጎዳ ይችላል። ለኤስትሮጅን ስሜታዊ የሆኑ ሁኔታዎች ያሉባቸው ሴቶች የእርድ ተዋጽኦችን ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው። ስምንተኛ ለእርድ ወይም ደግሞ ለተዛማጅ ተክሎች አለርጂ የሆኑ ሰዎች ናቸው። አንዳንድ ግለሰቦች እንደ ሽፍታ፣ እብጠት ወይም ደግሞ የመተንፈስ ችግር ያሉ የአለርጂ ምላሾችን ሊያሳዩ ይችላሉ። ለእርድ ወይም ደግሞ በዝንጅብል ቤተሰብ ውስጥ ላሉት ተክሎች አለርጂክ የሆኑ ሰዎች እርድን ሊርቁት ይገባል ማለት ነው። ስለዚህ እንደነዚህ አይነት ሰዎች ከሆናችሁ እርድን በጣም በመጠኑ መጠናችሁ መጠቀም ትችላላችሁ። አዘርዋይዝ ደግሞ ስትጠቀሙ አስቀድማችሁ ሐኪማችሁን ብታማክሩ መልካም ነው። ታዲያ በቀን ምን ያክል የእርድ መጠን መጠቀም እንደሚመከር እነግራችኋለሁኝ። የሚመከረው ዕለታዊ የእርድ መጠን እንደ አይነቱ ይለያያል። ጥሬ የእርድ ስር ከሆነ ከ1.5 እስከ 3 ግራም ወይም ደግሞ ከግማሽ እስከ 1 ሻይ ማንኪያ የተፈጨ እርድን፣ የደረቀ የእርድ ዱቄት ከሆነ ከ1 እስከ 3 ግራም ወይም ደግሞ ከግማሽ እስከ 1 የሻይ ማንኪያ የተፈጨ የእርድ ዱቄትን መጠቀም ትችላላችሁ። የእርድ እንክብሎችን ማለትም በክኒን መልክ ከሆነ ከ500 እስከ 2000 ሚሊግራም መጠቀም ትችላላችሁ። ከመጠቀማችሁ በፊት ግን ምንጊዜም ቢሆን ሐኪማችሁን ማማከር ያስፈልጋል። እንዲሁም የእርድ ሻይን የምትጠቀሙ ከሆነ በቀን ከ1 እስከ 2 ኩባያ የእርድ ሻይን መጠቀም ትችላላችሁ። በአንድ ኩባያ 1 የሻይ ማንኪያ የእርድ ዱቄትን መጠቀም ትችላላችሁ ማለት ነው። ታዲያ ከፍተኛ መጠን መውሰድ የምግብ መፈጨት ችግርን ሊያስከትልባችሁ ወይም ደግሞ ከመድኃኒቶች ጋር ሊገናኝ ይችላል። በተሻለ ሁኔታ የምትጠቀሙት እርድ እንዲዋሃድ ከቁንዶ በርበሬ እናም ከጤናማ ቅባቶች ጋር አንድ ላይ መጠቀም ይመከራል ማለት ነው። ታዲያ እርድን በአመጋገባችሁ ውስጥ ውጤታማ በሆነ መንገድ እንዴት ማካተት እንደምትችሉ አሁን እነግራችኋለሁ። እርድን ለመጠቀም በጣም ጥሩ መንገድ በጤና ግቦቻችሁ እናም በአመጋገብ ምርጫዎች ላይ የተመሰረተ በሆነ መልኩ ስትጠቀሙ ነው። እርድን በአመጋገባችን ላይ ለማካተት በጣም ውጤታማ የሆኑ መንገዶች አሉ። እነዚህም እንግዲህ ከቁንዶ በርበሬ እናም ከጤናማ ቅባቶች ጋር በተሻለ እንዲዋሃድ ይረዳል ማለት ነው። በእርድ ውስጥ የሚገኘው ኩርኩሚን በደንብ በሰውነታችን አይዋሃድም። ነገር ግን ከቁንዶ በርበሬ እናም ከጤናማ ቅባቶች ጋር እንደ የኮኮናት ዘይት ወይም ደግሞ ከወይራ ዘይት ጋር ማዋሃድ የሰውነታችን የእርድ ይዘትን መምጠጡን ያሻሽለዋል። ስለዚህ እርድን ስታበስሉ ወይም ደግሞ የእርድ መጠጥን ስትሰሩ መጠነኛ የሆነ ቁንዶ በርበሬ እናም 1 የሻይ ማንኪያ የወይራ ወይም ደግሞ የኮኮናት ዘይትን መጨመር ያስፈልጋል። ሌላ ደግሞ የእርድ ሻይን የምትጠቀሙ ከሆነ ነው 1 የሻይ ማንኪያ እርድን በውሃ ወይም ደግሞ በወተት የላም ወይም ደግሞ የአትክልት ሊሆን ይችላል በማፍላት መጠቀም ትችላላችሁ። ቁንዶ በርበሬ ጨምሩ እናም እንደፈለጋችሁ በማር ማጣፈጥ ትችላላችሁ። ሌላ ደግሞ ለእብጠት በሽታ የመከላከል ስርዓትንና የምግብ መፈጨትን ለማሻሻል የእርድ ወተትን አዘጋጅታችሁ መጠጣት ትችላላችሁ። እርድን ከሞቀ ወተት ጋር ቁንዶ በርበሬ፣ ቀረፋ እናም ማር ቀላቅላችሁ መጠቀም ነው። እንዲሁም ደግሞ ዘና ለማለት ለመገጣጠሚያችን ጤና እናም ለተሻለ እንቅልፍ የእርድ ለስላሳዎች እናም ጭማቂዎችን መጠቀም ትችላላችሁ። እርድን ከፍራፍሬዎች እንደ አናናስ፣ ብርቱካን ወይም ደግሞ ማንጎ እናም ዝንጅብል ጋር በማዋሃድ በአንቲ ኦክሲዳንትስ የበለጸገ መጠጥን ማዘጋጀት ትችላላችሁ። በተጨማሪም በሽታ የመከላከል ስርዓትንና የምግብ መፈጨትን ለማሻሻል እርድን በምግብ ውስጥ ማብሰል ትችላላችሁ። እርድን በሾርባ፣ በተጠበሱ ምግቦች ውስጥ በተጠበሰ አትክልትና በሩዝ ላይ ጨምራችሁ መጠቀም ትችላላችሁ። እንዲሁም ለኢንፍላሜሽን ወይም ደግሞ ለብግነት፣ ለአርትራይተስ እናም ለረጅም ጊዜ የሚቆዩ በሽታዎችን ለመከላከል ወይም ለማስታገስ የእርድ ዱቄትን ከውሃ ከቁንዶ በርበሬ እናም ከኮኮናት ዘይት ጋር በማዋሃድ
ቅባትን ፍጠሩ። በማቀዝቀዣ ውስጥ አስቀምጣችሁ በሻይ በወተት ወይም ደግሞ ምግብ ማብሰል ላይ እየጨመራችሁ መጠቀም ትችላላችሁ። ለቆዳ ውበትናም ለቁስል ፈውስ ደግሞ እርድን ከማርናም ከእርጎ ጋር በመቀላቀል የእርድ የፊት ማስክን ማዘጋጀት ትችላላችሁ። አዘጋጅታችሁ የእርድ የፊት ማስክን መቀባት ትችላላችሁ። ቁስል ለማዳን ከሆነ የእርድ ያዘጋጃችሁትን ቅባቱን በቁስሎቻችሁ ላይ መተግበር ትችላላችሁ ማለት ነው። ስለዚህ እርድን በዚህ መልኩ ሁላ መጠቀም ትችላላችሁ። ታዲያ መጠኑ በጣም ወሳኝ ነው። በምግብ ማብሰያ ውስጥ በተለምዶ ጥቅም ላይ የሚውለው የእርድ መጠን በአብዛኛው ለብዙ ሰዎች ደህንነቱ የተጠበቀ እንደሆነ ይታሰባል። ሆኖም የእርድ ተጨማሪ ምግቦች በክኒን መልክ ከፍተኛ መጠን ያለው ኩርኩሚን ስለሚይዙ ማለት ነው። በእርድ ውስጥ ያለው ንቁ ንጥረ ነገር ነው ኩርኩሚን። ስለዚህ ይህ የጎንዮሽ ጉዳቶችን ወይም ደግሞ ግንኙነቶችን የመፍጠር እድላቸው በጣም ከፍተኛ ነው ከልክ በላይ ከወሰዳችሁ ኩርኩሚንን። እንዲሁም ደግሞ የግለሰብ ምላሾች ይለያያሉ። አንዳንድ ሰዎች ከሌሎች ይልቅ ለእርድ የበለጠ ስሜታዊ ሊሆኑ ይችላሉ። ከማንኛውም ጉልህ የአመጋገብ ለውጥን ከማድረጋችሁ በፊት ወይም ደግሞ ማንኛውንም አዲስ ተጨማሪ ምግብ ወይም ደግሞ ሰፕሊመንትን እርድን ጨምሮ ከመጀመራችሁ በፊት የእናንተን ልዩ የጤና ሁኔታዎችናም የምትወስዷቸው መድኃኒቶችን በተመለከተ ሁልጊዜ ከሐኪማችሁ ጋር መወያየት በጣም ጥሩ መንገድ ነው። ባላችሁ ጤናና ግላዊ ፍላጎቶች ላይ በመመስረት ሐኪማችሁ ምክርን ሊሰጣችሁ ይችላል፣ ለእናንተ የተሻለውን ማለት ነው። በአጠቃላይ እርድ የጤና ጥቅሞች ሊኖሩት ቢችልም ሊያስከትሉ የሚችሉትን አደጋዎችናም ግንኙነቶችን ማወቅም በጣም አስፈላጊ ነው። ሁልጊዜ ደህንነታችሁን አስቀድሙ። እናም ለእናንተ ሁኔታ ተስማሚ የሆነ መመሪያ ለማግኘት የጤና ባለሙያዎችን ማማከር ያስፈልጋል ማለት ነው።